ባሮክ ተብዬው አምነንን አሳልፎ እንደሚሰጠው በራሱ ጊዜ ቃል ይገባል። ከዛም እሱ እስር ቤት ከገባ በኋላ እኔ የሚገባኝን ነገር እና ያለኝን ነገር ወስዳለሁ በማለት ውስጡን ካሳመንም በኋላ ከካታሊና ጋር ከሄደም ካታሊና አንተ ወንድምህን አታምነውም እንዴ? ወንድምህን ለመበቀል ይህንን ያክል የምትፈልገው ነገር ለምንድን ነው? በማለት እሷን ብትጠይቀው ካታሊና ግን ለእሷ ምንም አይነት መልስ ባይሰጣትም እሱ በድጋሚ ተመልሶ ወደ ቤቱ ከመጣም በኋላ ካታሪና በዛ በድቅድቅ ጨለማና በማታው በሩን ሳትከፍት በአጥር ዘላ መግባቷን ሲያያት በድንጋጤ ምን ልትሰሪ ነው የመጣሽው? እዚህ ምን ልታደርጊ ነው ደግሞ? በማለት ይመልስላታል ማለት ነው። ባሮክ ጋር እንግዲህ ቁመው እያወሩ በነበረበት ሰዓት አምነን ከእንቅልፉ ተነስቶ በመስኮት ባያቸው ሰዓት በዛኔ እንግዲህ ምን እየተካሄደ ነው? እየተፈጠረ ነው? እሷ ደግሞ ምን ልታደርግ መታ ነው እያለ ግራ ቢጋባም እንግዲህ ባሮክን ጠዋት ሲጠይቀው እሷ እንዳልመጣችና እሷ እንዳላገኛት ይነግረዋል። ቢሆን በዛ ሰዓት እንግዲህ አቶ አምነን ልጁን ማመን አለበት ወይስ ማመን የለበትም ብሎ ማሰብ ስለሚፈልግ አምነን ሁሉን ነገር ለባሮክ እንደሰጠው አስመስሎ ዝም ይላል። ባሮክ እኔ ነኝ እዚህ ቤት ኃላፊነት እኔ ነኝ እዚህ ቤት ኃላፊነት ያለብኝ እኔ ነኝ ለዚህ ቤት። ስለዚህ የምትፈልጉትን ነገር እና የሚያስፈልጋችሁን ነገር መጠየቅ ያለባችሁ አምነን ሳይሆን እኔ ነኝ ብሎ ነበር ከዚህ በፊት። ስለዚህ ወይዘሮ ሞርዚናም ይሄ ልጅ ምን እያደረገ ነው? ምንድን ነው የሚሰራው? እንዴት እንደመጣና እንዴት ተንኮል እንዳለበትም ራሷ ስለምታውቅ ለምን እንዳሰበም ስለምታውቅ ምክንያቱም እሷ ወይዘሮ ሞርዚና የአምነን ትክክለኛ ወንድሙ እንደሆነ ደብቃ የእኔ ልጅ ነው ብላ ነበር ያስተዋወቀችው። ስለዚህ እሱ የእሷ ልጅ እንደመሆኑ አምነን በጣም አምኖት ወንድሜ ብሎ እየጠራው ይገኛል ማለት ነው። እንግዲህ ማሪያ ከወይዘሪት ቤሪን ጋር ከሄደችን በኋላ ቤሪንን አምነን የራሴ ማድረግ እፈልጋለሁ፣ ስለዚህ በዚህ ጉዳይ እንድታግዥኝ እፈልጋለሁ ብላት ነበረ። እንዴ ምን ብዬ ነው የምነግርሽ እማግዝሽ እንዴት አድርጌ ነው ብላ ስጠይቃት ማሪና አምነን የትም ቦታ ቢሄድ እኔን እጄን ይዞኝ እንዲሄድና እንደዚሁም ደግሞ እቤት ስንሆን ምግብ ስንበላ እንዳጎርሰኝና እንዲከባከበኝ እፈልጋለሁ ብላ ስጠይቃት እንትና ቤሪን ቆይማ አንቺ ሁልጊዜ እሱ በሄደበት እቃነሽ እንዴ እሱ እጅሽን ይዞሽ እንዲሄድ የምትፈልጊው እያለች ግራ ብትጋባም እሷ እንደምትተውላትና አምነን ከእሷ ጋር ምንም አይነት ግንኙነት እንደሚኖረው ታስመስላለች። ቤሪን ግን ሁልጊዜ የድብብቆሽ ኑሮ ቢሆንባትም አምነን እንደምትወደው ከፊቷ ያስታውቃል። እንግዲህ አምነን በጣም መልካም ሰው ከመሆኑ አንጻር የተነሳ አሁን ላይ ጸባው ቢቀያየርበትም አይፈረድበትም። ምክንያቱም በዙሪያው ያሉት ሰዎች እየጎዱት ነው። ሲቀጥር ፖሊሱ በድጋሚ እሱን አምኖ ሲያበቃ ከማሪያ ብዙ ገንዘብ ተቀብሎ ከወሰድን በኋላ እሱን ከድቶታል። ወንድም ተብዬው ከጀርባ ሆኖ እያጤነበትና አንገቱን እየወዘወዘበትና የጎሪጥ እያየው ይገኛል ማለት ነው። ምክንያቱም እንግዲህ የቤተሰብ ችግርን እዛው መፍታት እንጂ የቤተሰብ ችግር የእናት የአባት ችግር ያሳለፉበት ልጅ እንግዲህ አምነን ላይ ነው መበቀል የሚፈልገው ማለት ነው። አንዳንድ ጊዜ ከቤተሰብ የሆነ ችግር ተፈጥሮ የሚበቀሉት በልጅ ልጅ ነው ማለት ነው እና ከባድ ነው። በወንድሙ ላይ ይህንን ማድረግ የለበትም። እንደውም ከአምነን ጎን ሆነው ሁለት ሆነው እንደውም ሌሎች ጠላቶቻቸውን ማፋጠጥ ነው ያለባቸው ባይነኝ እንደኔ ማለት ነው። ስለዚህ ወይዘሮ ዛራ እንግዲህ ምግብ እያቀረበች በነበረበት ሰዓት ቤሪንና እንትና ባሮክ ወደ ምግብ ጠረጴዛው ላይ እያወሩና እየተሳሳቁ ይመጣሉ። ከዛም አጋጣሚ እንግዲህ ወሬያቸውን እየቀጠሉ ምግባቸውን ይበላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖች እና ውድ ቤተሰቦቼ ቻናል እየቀዘቀዘ ነው በጣም ማለት ነው። ሞቷል ልተውም አልተውም እያልኩ ሁለት ልብ ላይ ነኝ በነገራችን ላይ። ምክንያቱም ሰዓቱ ቪዲዮ ብሰራም ባልሰራም እየቀነሰ ነው የሚሄደው። ቪዲዮ ሀታ ብሰራም ራሱ እየቀነሰ እየሄደ ነው። እንግዲህ ምንም ማድረግ አይቻልም። ስለዚህ ውድ ቤተሰቦቼ ከማቋርጠው እንዳልረሳም በማለት ነው ቪዲዮ የምለቀው። ሰዓቱ እንኳን ይሞላል ብዬ አላስብም፣ የማይታሰብ ነገር ነው ማለት ነው። ስለዚህ ውድ ቤተሰቦቼ አበረታቱኝ፣ ላይክ እያደረጋችሁ ሸር እያደረጋችሁ አግዙኝ ማለት ነው። እንግዲህ ይህንን ቻናል ስቀበለው በአመኔታና በስነ ስርዓት ሰርቼ አሳድገዋለሁ ብዬ ነበረ። ስለዚህ
ያንን ባላደርገውም ቻናሉን እስከ መጨረሻው አልረሳውም። ባለች ሰዓትና ባለች ጊዜ ቪዲዮ ሰራበታለሁ ብዬ አስባለሁ ማለት ነው። ምክንያቱም ሰዓቱ ሞልቶ አይሞላም የተከፈተበት አመቱ ስላለቀ የዛን እያነሳው ስለሆነ አሁን ቪዲዮ ብሰራም እየጨመረ አይደለም ማለት ነው። ሊቭም ለመግባት ደግሞ ብዙም ሰዓት የለኝም አይመቸኝም። ስለዚህ ይሄንን ቻናል ዝም ብላችሁ ሰብስክራይብ ያደርጋችሁ አሳድጉኝ። ላለመርሳት የማስታወሻ ነው፣ ስጦታ ነው ማለት ነው። ስለዚህ ኢንሻአላህ ባልጠቀምበትም ባይጠቅመኝም አልረሳውም፣ እሰራበታለሁ። እንደዚህ ቪዲዮ ምናምን አንዳንድ ጊዜ እለቅበታለሁ ኢንሻአላህ። ግን ያው ሰዓቱ ይሞላል ተብሎ የማይታሰብ ነው ማለት ነው። ከሰባ ወደ 40 እየደረሰ ነው ያለው። ስለዚህ ይሞላል ተብሎ የማይታሰብ ነገር ነው። ቪዲዮም በስነ ስርዓት ካልታየ ቫይራል ካልወጣ ይሞላል ተብሎ የማይታሰብ ነው። ቢሆንም ግን አንዳንድ ጊዜ ቪዲዮ እለቅበታለሁ። ስለዚህ ያው የልጅን ቤት ስለሆነ ጫጫታ ምናምንም አለው። ስለዚህ ሁሉን ችሎ ነው ኢንሻአላህ። እስከዛው ድረስ አበረታቱኝ ማለት ነው። እንግዲህ ዛሬ በድር ድራማ ነው ይዤላችሁ የመጣሁት። የድር ድራማ እንግዲህ አንተና አምነንን እስር ቤት የሚያስገባ መረጃና እንደዚሁም ደግሞ ሰው እንደገደለ እንግዲህ አምነንን እስር ቤት የሚያስገባውን ነገር ወንድም ተብዬውም እያቀደለትና እያሰበለት ነው ያለው ማለት ነው። ካታሊና እንግዲህ የእሱን ቪዲዮ እንደያዘችበት እና እሱም ደግሞ ሄዶ ወረቀቱን ስጭኝ ብሎ በጠየቀባት ሰዓት ባሮክ እሷ እዚህ መምጣትህን ወንድምህ ያውቃል ወይ ብላ ስትጠይቀው አያውቅም፣ ማወቅም የለበትም፣ እኔና አንቺ መስማማት አለብን። ስለዚህ 10 ሺህ ብር እና 20 ሺህ ብር እያለ ብሮች እንደ ድሮ ቢጠራላትም 100 ሺህ ብር ሲደርስ ግን ከዚህ ግድም 100 ቆራርጬ ሳላስወጣ ትሄዳለህ ወይስ አትሄድም በማለት እሷም ብላ እንግዲህ 100 ቆራርጬ ከዚህ ግቢ ሳላስወጣህ ራስህ በክብር እንደመጣህ ትወጣለህ ወይንስ አትወጣም ብላ በዛ በሚያስፈራው ፊቷ ትናገረዋለች ማለት ነው። ባሮክም ምንም ሳያንገራግር እንግዲህ እሷን ተራምዶ ጥሏት ይወጣል። ስለዚህ አሁን ባሮክ ከፖሊሱ ጋር ከተስማማ ፖሊሱ የደበቀላቸውን መረጃ ለባሮክ ከሰጠው ባሮክ እውነትም ወንድሙን እስር ቤት ያስገባውን ይሆን ወይንስ እሱ ጋር አብሮ ተጋፍጦ ጠላቶቹን ያባረር ይሆን ብላችሁ ታስባላችሁ? አምነን በዙሪያ ያሉ ሰዎች በሙሉ ለሱ ጥቅም ሳይሆን የእሱ ጉዳት ናቸው፣ ሁሉም ማለት ነው። እዛ ቤት ያሉ ሰዎች በሙሉ ለአምነን እንቅፋት ብቻ ናቸው፣ ከወይዘሮ ዛህራ እና ከቤሪን በቀር ማለት ነው። እና አያት ተብዬዋም የማይወዳትን ሰው እና የማያፈቅራትን ሰው እንግዲህ እንዳገባት እንደዚሁም ደግሞ እንድንከባከባት ትፈልጋለች ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበረ። ለነበረው ቆይታ አመሰግናለሁ። መልካም ሙሉ የሆንላችሁ። ወዳችኋለሁ።